የአንዷን ልጇ መኪና መጥተው እርዳታ እየለመነች ነው አንደኛዋ ማለት ነው። ሁለተኛዋ ደግሞ ከትላንት ወዲያ ልጇ ሞተ ወልዳ ሆስፒታል ማለት ነው። ሁለቱ አሁን ተቃርስተናቸው ማለት ነው። እኔ ምንም አይደለም አንተ ተበቀል ምናምን ብዬ ነው። እነሱ ግን በሐሰት ነው ሊመሰክሩ እኔ ራሱ አይቶኛል እንደዚህ ሰው አሳይታቸው ይሄ ነው ምናምን ብሎ ነው ሄዱ ከኋላ ማለት ነው እንጂ ምንም አያውቁም። አባላንካ ነው መንገዱ እንትኑን የሚመራው እንደዚህ ይባል እንደዚህ ምናምን መስክሮ ገቡ እና በቃ አሁን በደንበል ደረጃ ማለት ነው አስተዳደሮቹ ራሱ ገርሟቸዋል። የሚገርም ነው። እሺ 3 ወር የታሰርኩት 3 ወር የእነሱ እንደሄዱ ነው። በሳምንት ነው ፍርድ የተሰጠው ከኔ ጋር ሄዱ እንደሄዱ በሳምንት። እኔ ደግሞ 3 ወር ማረማ ነበርኩኝ አዳማ ማለት ነው እየተመላለስኩ ማለት 3 ወር ማለት እኔ ደግሞ ዳኛው ማለት ነው አንዴ ለኔ ነው የሚናገረው እሺ እና በቃ ሳውኝ ሁሉ ደረገጡት ሰፈር ወደ ቤት ሲሄድ ማለት ነው። እንዴት ወጣ አስተዳደሩ ሁሉ ተገረማ። ይሄ ልጅ እንዴት ወጣ? እስቲ ጩና እንዴት እንዲያድን የሚያውቅ አምላክ የኔ ነው በሉ። ኢየሱስን ጩና እሱ አለ ይበሉ። አለስ ጅራ ኢየሱስ ጅራ ኢየሱስ እሺ እንደገባው በቃ ስራ እዛ ዶክመንት እነሱ ጋር ነበር። እሺ እዛ ዘዋይ በቃ እዛ እንትን ያልኩበት የተዋረድኩበት ሰፈር ላይ አልቀመጥም ምናምን ብዬ ከዚህ ገባሁ ቡልቡላ ማለት ነው። እሺ ቡልቡላ ቁጭ እያልኩ በቃ እንደዚህ ና ስራ ተባልኩኝ ዝም ብዬ የሆነ ስራ ማለት ነው እዚህ። እሺ እሱን ስራ እየሰራሁ ከዛ በቅርብ ጊዜ ነው ደወሉልኝ ራሳቸው ደውሎልኝ ማለት ነው። በቃ እንደዚህ ደሞሴን ባለው በአሪፍ ፖዚሽንም ቀይረናል እና ስራ አለ ፖዚሽን ተቀይሮ ደሞዝ እርከን ተጨምሮ አቤት ዛሬ ለማን ይሁን ይሄ በጌታ በኢየሱስ ክርስቶስ ዛሬ አምላኬ እግዚአብሔር ሚዛንን ወደ ላይ ከፍ ያደርገዋል። በኢየሱስ ፋይናንስ ይጨምራል። በጌታ በኢየሱስ ወደ ተዋረድክበት ሰፈር አንገት ለፋ ለምትመለሰው እጆቻችሁ ከፍ አድርጉና እንደዚህ በሉ። ተጨምሮ እጠራለሁ። ለማን ይሁን ጌታ የኔ አባት የኔ ጌታ። አንድ ሰው አለ ጠላት እያስጨነቀው ያለ ያ ሰው ነገር ዛሬ ተቀይሮ ተጨምሮ ይጠራ። ስፋ ተቀይሮ ደግሞ ተጨምሮ ተጨምሮ ስልጣን ተጨምሮ ማለት ተጨምሮ በኢየሱስ ስም አንድ ሰው ይጩና ይችላል ይበል። ትገቡና ይችላል አሳባና ዶሴፋት ያካባ የሚገርም ነው። መጀመሪያ ስመጣና አንዱ ይደውልልኛል ቦታ ተደውሎልኛል ለስራ ከዚህ ከተጨመረው ውጪ ገና ቦታ ማለት ነው ናሚ አሁን እዚህ መጀመሪያ ላይ ስለገባው እዚህ የስራ ቦታ ሰው ከፍቼ እሄዳለሁ ብዬ ነው እዚህ ያለውን ለሰው አስቀምጠ ሰው ፈልጌ ሲቀጥሩ ነቃሉ ብዬ ነው እንጂ ሳምንት እየለመኑ እና ምናምን ሁሌና ቤተሰብ ሁሉ እኔ ነው ተልኳል እንድትመጣ ኧረ በኢየሱስ አማርጠሽ የምትገቢበት በር ይከፈት። አማርጠ የምትገባበት በር ይከፈት። ኧረ ለማን ይሁን ይሄ? ለማን ይሁን ይሄ? በኢየሱስ ክርስቶስ ስም። አንዱን ነው የዘጉት፣ 4ቱ ይከፈታል። አንዱን ነው የዘጉት፣ 10ሩ ይከፈታል። አንድ ሰው ይዱና አሜን ይበልባካ። ድገሙና ተከፍቶ ገባለሁ በል። ድገም ተከፍቶ ገባለሁ በል። ኢየሱስ ጌታ ወልፋዳ። እሺ አሁን ስለዚህ አሁን መጠን ልገባ ነው። መርጬ እገባለሁ። በቃ እዛ ከገባሁበት በኋላ ማለት ነው ብዙ ነገሮች ውሌ ተቀይሯል። ውሎ ራሱ መጀመሪያ እንደዚህ ቤተሰቦች በጣም ሙስሊም ናቸው፣ አክራሪ ናቸው።
ማምለክ መጸለይ አልችልም። ድሮ አሁን ቤታችን ውስጥ መጸለይ ጀምረናል። በኢየሱስ ቀጣይ ተረኛ አንቺ ሁኚ። አረ ቀጣይ ተረኛ አንተው። በእውነት የሆነ የምትመሰክረው ነገር የዛሬ ሳምንት በአንድ ሰው ህይወት ውስጥ ይፈጸም። በአንቺ ህይወት ውስጥ ይሁን፣ በአንተ ህይወት ውስጥ ይሁን። በኢየሱስ ስም ይሁን። ያውቃሉ ወይ ሙስሊም ናቸው? ያውቃሉ። ማላደራቸው እንዴት እንደወጣው ነገር ደግሞ እንደዚህ የሚሆነውን ነገር መናገር ጀምራለሁ። ትንቢት ገና ሊሆን ያለው ነቢይ ሆነሃል። እሺ ባለፈው ማለት ሁለት ታናናሾች አሉ። እሺ በቃ ስራ ትገባለህ ምናምን አሉት። አንደኛው ነው ሁለቱንም ማለት ነው። መጀመሪያ አንደኛውን የነገርኩት እሺ ስራ አልነበረውም። እሺ ሰራው በቃ አንተ ትጠራለህ አልኩት። እሺ አንተ ምን እየቀረብክ ነው ምናምን አለ። ብቻ ማለት ምስራቅ ሸዋ ላይ ትገባለህ አልኩት። እሺ በቃ እኔ አሳይቶኛል፣ በይኔ ያየሁት ሲገባ ከዛ ነገርኩት። በሶስተኛው ቀን ማለት ነው ተጠራ። በሶስተኛው ቀን ተጠራና በሶስተኛው ቀን ተወዳደረ። አሁን መጤ ሆስፒታል ነው ያለው። ስማኝማ ዛሬ ማታ አይን የሚከፍት መልአክ ያገኛል። ጌታ ነው የምላችሁ። አይናችሁ የሚያበራ መልአክ ያገኛል። አሜን ላሉ የኔ አባት ይሄ ይሁንባችሁ፣ ይሄ ይፈጸምባችሁ። አንድ ሰው ብቻ ጮኸ ይበል። ይገርም ነው። አንተ ነቢይ ሆኗል። በቃ እዚህ ቸርች ነቢይ ያርገን ሾማል። አታቀበጭቡ። አንድ ነቢይ ተጨምሯል። ያልቀና ያጨብጭብ። በእውነት ስምሽ ማን ነው? ማይ ድሬቲ በእውነት የሚገርም ነገር ያለባትና ዘማሪና ነቢይ ተጨምሯል። እዚህ አታጨበጭቡ። እና ይሄ በጣም ጠንካራ ነው። ቅዳሜ ከ11 ሰዓት ጀምሮ የጥናት የልምምድ የጸሎት ጊዜ አላቸው። ምናልባት በዝማሬ ማገልገል የምትፈልጉ እግዚአብሔር የዝማሬ ጸጋ ያስቀመጠባችሁ ሰዎች